አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ናችሁ ወይ? እንዴት ናችሁ? ባላችሁበት አለም ዳርቻ ሰላምታችሁ ይብዛ። እንዲሁም ክርስቲያን ወገኖቼ ሰላም ብያችኋለሁ። ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ዋለንና እንዴት ናችሁ? እንዴት ይዟችኋል ስደት ኑሮ? እኔ ደህና ነኝ አልሐምዱሊላህ። እና እስቲ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ፣ ቻናሌን አሳድጉልኝ ውዶቼ ማሮቼ። ኢንሻአላህ ለወደፊት ጥሩ ቪዲዮዎችን ቀርጸን የምንለቅ ይሆናል። ብዙ ነገሮችን የምናቀርብ ይሆናል። የሚያስጫውት ነገር የሚያስተምር ነገር የምናቀርብ ይሆናል። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ውዶቼ። እዚያውን መዳም ቤት ሆኜ ነው የምቀርጸው ነገር የለም ብሎ ለመቅረጽ አይመችም ያለው ተሰው ቤት ነውና፣ ስለዚህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እና አንድ ሰው አይነፋር ከሆነ እኮ ምንም ጥሩ ደረጃ አይደርስም። ያሰበውን ልቡ ያሰበውን ነገር ለማድረግ እያሰበ በመፍራት ወደ ኋላ እያለ ብዙ ደረጃ ለመድረስ ያሰበውን ይተወዋል። በቃ በፍርሃቱን ካላስወገደ አንድ ሰው በቃ ጥሩ ደረጃ ሊደርስ አይችልም። ያሰበውን ነገር ለማሳካት አይችልም። እና እቺ ዓለም ለፈሪዎች አትሆንም ሲጀመር ማለት ነው። እቺ ዓለም ለፈሪዎቹ አትሆንም። መፍራት የለብንም። መስራት የፈለግነውን ነገር ቀጥታ መስራት ነው። በቃ ቀጥታ መስራት ነው። ለመስራት ፍላጎታችን የፈለገ ፍርሃታችን ካስቀደምን ማለት ነው ምንም ነገር ማድረግ አንችልም። አንድ ሰው በአንዴ ሁሉንም ነገር በአንዴ አሟልቶ በአንዴ አሳክቶ አይደለም። ሁሉም ነገር ተሟልቶለት አይደለም። አንድ እያለ ሁለት ይላል፣ ሁለት እያለ ሶስት ይላል። እስከዛ ድረስ እኔም ሊሞክር እንደማንኛውም ሰው ሊሞክር ብዬ እየታገልኩ ነው፣ እየሞከርኩ ነው። አላህ ብቻ ያግዘኝ። ባለም በታች ደግሞ እናንተ ማበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ውዶቼ። እና እቺ ዓለም ላይነፋር አትሆንም፣ ላንገደፊ አትሆንም። በቃ የሆነ ፈሪ ጮማ አይበለም የተባለ እኮ እውነት ነው። ለምን የፈራ ብዙ ነገር ማድረግ እየፈለገ ፈርቶ ዝም ይላል። ከፈራን ደግሞ እየፈለግንበት ያስብንበትን ቦታ አንደርስም። ስለዚህ መፍራት የለብንም። እኔም ደግሞ በጣም አስፈርቶኛል እውነቱን ለመናገር በጣም እንደዚህ በካሜራ ፊት ለፊት ቁጭ ብሎ ማውራቱ ራሱ ስለምንድን ነው የማውራው? እንዴት ነው የማውራው? ምን ብዬ ነው የማውራው? በቃ በጣም እየከበደኝ ነው። አይዲያም ባለመኖሩ ደግሞ ቻናሉም አዲስ ነው፣ ገና አዲስ ነው ከፈትኩት። ለወደፊት ኢንሻአላህ አላህ ሁሉንም ነገር አሳክቶልኝ ቻናሌ መድጎ ሀገር ገብቼም የምትወዱትን ነገር ደስ የሚል ነገር እናንተን ያዝናናል ያስተምራል የሚለውን ነገር እላቀላጃለሁ። እስከዛ ድረስ አሁን ሀገር ሊገባ ኢንሻአላህ 11 ወር ምናምን እንደዚህ ያህል ቀርቶኛል። እንደውም 10 ወር ነው ቀራኝ። ያን እስከምሄድ ድረስ ቢያንስ ሰዓትና ሰብስክራይብ ሞልቼ ብሄድ እዛ ያው የዋይፋይ ችግር ኢንተርኔት ችግር ስላለ እዚህ ዋይፋውና ኢንተርኔቱ እስካለ ድረስ ማለቴም ዋይፋው እስካለ ድረስ እንትኑም ሞልቼ ሞኒ ቢያንስ ሞኒ ሆኜ ብሄድ በቃ ምንም ሆኜ ከባሌም ከቦሌም ብዬ ሞኒ አስደረገ ብሄድ እዛ ካሄድኩኝ ይጠቅመኛል የሚል አላማ ስላለኝ ነው ዩቲዩብ አስከፍቼ የጀመርኩት። እና እናንተም አበረታቱኝ፣ ላይክ ሼር አድርጉኝ። ልቤ ለመስራት ያስባል። በቃ እኔም በቃ እንደማንኛውም ሰው በሞከር ብስራ ላለሁ፣ ግን ፍርሃትም በዛው ልክ ውስጤን ፍርሃት በጣም ተቆጣጥሮኛል። እኔ በተፈጥሮዬ በቃ ሰውን ራሱ እንደዚህ ፊት ለፊት ቀና ብሎ ማየት ራሱ በጣም ይከብደኛል። በጣም እፈራለሁ። ለምን እንደሆነ እንጃ በቃ በጣም ያስፈራኛል። እንዳልፈራ ደግሞ እናንተ ማበረታቱኝ፣ ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ። እስቲ እርስ በርስ እኮ ብናበረታታ፣ እርስ በርስ እኮ ብንደጋገፍ የግድ ሁሌ እዚህ መዳም ቤት እንትን አንኖርም ነበር ረጅም አመት
ብዙ አመታቶች አንቆይም ነበረ። የመዳም ቅመሞች ችግራችን እርስ በርስ አንደጋገፍም። ድራማ በዛበት ቦታ፣ ውሸት በዛበት፣ ስድብ በዛበት ቦታ ብቻ ነው የምንፈልገው። እኛ አበሾች ወሬ እንፈልጋለን። ለአዳብ ስጠን። በዚህ ጊዜ ደግሞ ዩቲዩብ የሁሉም ሰው ዩቲዩብ ለምን እንደሆነ እኔ እንጃ እይታ የለውም። ምንም ቪው የሚባል ነገር የለውም። ያ ደግሞ የሆነው በምን ምክንያት ነው? ድራማ በስቷል። በጊዜው ድራማ በስቷል። አዳሜ ስራውን ከጨረሰ በኋላ ምን እየሆነ ነው? ቀጥታ ወደ ድራማ ይገባል። ወደ ድራማ ሲገባ ደግሞ ሌላን ሰው አይከታተልም። ጭንቀትን መስማት አይፈልግም። በዚህ ጊዜ ደግሞ ዩቲዩበሮች በጣም ጭንቀት እያቀረቡ ነው። በጣም ኢትዮጵያ ያሉት ኑሮ ተዋዷል፣ እከሌ እንደዚህ እያሉ በጣም ሰውን እያስጨናነቁ ነው። ይህን ጭንቀት ለመርሳት እያልን ሀታ እኔ ማለት ነው ሰውን መጀመሪያ ብዙ ሰዎችን ይከታተል ነበር። አሁን ትንሽ ነው። ለምሳሌ ዩቲዩበሮች ብዙዎችን አላይም፣ አያለው ግን ላይክ አረጋለሁ። ገብቼም ላይክ አድርጌ እወጣለሁ፣ አያለው ግን ሁላቸውን አላይም። በቃ ለምን ጭንቅላታችን ፍርን ለማድረግ በቃ ሁሉንም ጭንቀታችን የምረሰው ድራማ ስንገባ ነው። በጊዜው ደግሞ ድራማ በስቷል፣ ፊልም በስቷል። በሁሉም አዳሚ በሱ ጭንቅላቱን ይደፋል። በቃ ሀሳቡን ጭንቀቱን ለመርሳት ስንል ነው። እኛም ወደን አይደለም የምንገባው። እኛ መዳም ቅበቦች ምን እናድርግ? በሱም ጭንቅላታችን እናጽናና። አላ ደግሞ አዳብ ስጠን፣ ልባችን ወደ ቁርአን ይመልሰን። አላህ ኸይረ ስራ ያብዛልን። ድራማ ደግሞ ማየትም ሀራም ነው፣ ግን ምን እናደርገዋለን? በቃ ለጊዜው በቃ እንትን ነው፣ ማጽናኛ ነው። ጭንቅላታችን እናጽናናለን። በቃ ለጊዜው እንትን ጊዜ እናሳልፍበታለን ብለን እሱ ያው ጭንቅላታችን ደፍተም ማለት ነው። በቃ ማንንም መናይ ምንም እናደርግም። የሁሉም ሰው ብቻ የአንድ ሰው ሁለት ሰው ሲሆን በከፍተኛ ደረጃ የሚታየላቸው ብዙ ሰዎች ራሱ ቪዋቸው ቀንሷል። የለም በዚህ ጊዜ ዩቲዩበር በዝቷል። ትንሹም ትልቁም ሁሉም በቃ ተስፋ ወደ ዩቲዩብ ነው። ከሀገር የሚገባም እና ደግሞ ሀገር እየገባም ለመግባት አያሰበም። በተለይ እኛ መዳም ቅመሞች ብዙዎቹ ዩቲዩብ ይጠቅማል ሲባል ብዙዎቻችን እየከፈትን ነው። ለዛም ነው መሰለኝ ተመልካች ጠፍቷል። እርስ በራሳችን ብናበረታታ፣ እኔ ደግሞ ላይክ ሼር እያደረገልኝ ሰው እና ደግሞ ሰብስክራይብ አድርጉኝ። መልሽ ብሎ ከጻፉልኝ ብላችሁ ከጻፋችሁልኝ እመልሳለሁ፣ ሰብስክራይብ አደርጋለሁ። ሁልጊዜ ገብቼም ላይክ ለማድረግ እችላለሁ። ኮሜንት ላስቀምጡ። አዲስ ከሆናችሁ ሰብስክራይብ እመልሳለሁ። እኔም በተረፋ አበረታቱኝ፣ አደራችሁ አበረታቱኝ እና ላይክ ሼር ሰብስክራይብ አድርጉኝ እና እስከዚህ ድረስ ስለተከታተላችሁኝ ከልቤ አመሰግናለሁ። ወዳችኋለሁ። ባላችሁበት ሰላምታችሁ ይብዛ። ሰላም አለይኩም።